ጸጋና ሰላም ይብዛላችሁ የእግዚአብሔር የተወደዳችሁ ቅዱሳን ቤተሰቦቼ የጌታ ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር ይባረክ። ኢየሱስ የእግዚአብሔር ልጅ ጌታ ነው። በጌታ ፍቅር ወዳችኋለሁ። እንደተጽናናችሁ እግዚአብሔርን ቃል እየሰማችሁ እንደምትባረኩ አምናለሁ። እንግዲህ ቃሉ ሕይወት አለው። መጽሐፍ ቅዱስ ሲናገር ቃሉ ያለ ልጁ ያለው ሕይወት አለው ስለሚል የእግዚአብሔርን ቃል የምትከታተሉ ሰዎች እየተጠቀማችሁ እንደሆነ ጥቂት ሰዎች እየነገራችሁኝ ነው። የምትነግሩኝ ሰዎች ያላችሁ እግዚአብሔርን ቃል እንደምትጠቀሙ ደስ ይለኛል። እንግዲህ ምናልባት እኔም በዚህ መስኮት ብቅ ያልኩትኝ የእግዚአብሔርን ቃል የድርሻዬን በማድረግ እግዚአብሔር በልቤ ያኖረውን ሀሳብ እንደው ባካፍል ጥሩ ነው። የሚሰማ ምናልባት የሚጠቀም ሰው ይኖራል ብዬ አምናለሁ። ደግሞም ይህንን አግኝቻለሁና እግዚአብሔር ይባርካችሁ። የምትጸልዩኝ የምታበረታቱኝ ሀሳብ የምትሰጡኝ ሰዎች በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር ዘመናችሁን ይባርክ። ዛሬም የበረከት ቁልፎች በሚል አጭር ሀሳብ ወደ እናንተ ተመልሼ መጥቻለሁ። ክብር ለኢየሱስ ይሁን። የበረከት ቁልፎች ዛሬ ማነሳ ቶፒክ በጣም ወሳኝና አስፈላጊ እንደሆነ አምናለሁ። በረከትን ፍለጋ እንግዲህ ሰዎች ስለ በረከት ምንም አይነት ዲፍሬሽን መስጠት አለብኝ ብዬ አላምንም። በረከት የማይፈልግ ስለ በረከት ዋጋ የማይከፍል ለመለወጥ፣ ለማሸነፍ፣ ለመቀየር የማይለፋ የማይጥር ምንም አይነት ሰው እንደሌለ ታውቃላችሁ። እና ሁሉ ሰው ፈላጊ ነው። እንግዲህ የፈለጋው አይነት መንገዱና አድራሻው የየቅል ቢሆንም ቢለያይም ነገር ግን ፈላጊ ነው እና ዛሬ ምናልባት ይሄንን ሀሳብ ይዤ ስመጣ እግዚአብሔር በዚህ ቃል የአንዳንዶቻችሁን ሕይወት ምናልባት ሊነካ ወይ ደግሞ ሊያባንናችሁ ይችላል ብዬ በማመን ነው እና ይህንን እግዚአብሔርን ቃል በቅንነት እንድትሰሙኝ ጭምር ነው በጌታ ፍቃድ አራምላችሁ። እንግዲህ የበረከት ቁልፎች ስንል በረከት የራሱ የሆነ ሕግና ስርዓት አለው። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ስለ በረከት የሚናገርባቸው በጣም ብዙ ነገሮች አሉ። እኔ ጥቂት ነገሮችን ከአዲስ ኪዳን ከብሉይ ኪዳን ጥቂት ነገሮችን ነው ለማንሳት የምሞክረው። በያዕቆብ ምዕራፍ 1 ላይ ቁጥር 17 ላይ በጎ ስጦታ ፍጹምን በረከት ከላይ ናቸው፣ መለወጥ በሱ ዘንድ ከሌለ ከብርሃን አባት ይወርዳሉ የሚል ቃል አለ እና ያዕቆብ በመልእክቱ ሐዋርያው ያዕቆብ ሲጽፍ ይህንን ቃል በደንብ አድርጎ ስፍራና ቦታ ሰጥቶ ጽፎታል እና በረከት በጎ ስጦታ ፍጹም በረከት ይለዋል እና በረከቶች አንዱና የበረከት ደግሞ ህጎች አሉ። የበረከት ህጎች አሉ። እንደምታውቁት አንድ ሰው በምድር ላይ ሲኖር በሚኖርበት መንግስት ወይም በሚኖርበት ሀገር የሚኖርበት የዜግነት መብት ቢኖረው ደግሞ ለኑሮ የሚደረግለት ደግሞ ጥበቃ የህግ ከለላ እንዳለ ህግና ስርዓት እንዳለ ታውቃላችሁ። ማለት አንድ ሰው በሚኖርበት ምድር የሚኖረው ህግና ስርዓትን አክብሮ ነው፣ ሀገሩን ጠብቆ ነው የሚሰራው፣ የሚለወጠው፣ የሚባረከው በዛ ውስጥ ነው። ግን ባፈነገጠ ደግሞ መንገድ ከሆነ ምን እንደሚሆን ማየት ትችላላችሁና እንደው ባጭሩ ይህን ምሳሌ ለማንሳት ነው። የበረከት ቁልፎች ዛሬ የምናነሳው እንግዲህ የመዝራትና የማጨድ ህግ የሚባል አለ። የመዝራትና የማጨድ ህግ የሚባል አለ። መጽሐፍ ቅዱስ የመዝራት ህግ እንዳለ ይናገራል እና መዝራት ካለ ማጨድ አለ። ክብር ለእግዚአብሔር ይሁን። መዝራት ካለ ማጨድ አለ እና አንዳንድ ጊዜ በህይወታችን በረከት ፈላጊዎች ብቻ ሆነን የበረከት ናፋቂዎች ሆነን ዘመን ሊሄድብን አይገባም እና እግዚአብሔር እኛን የመባረክ ሀሳብ፣ እኛን የመባረክ ፕሮግራም እግዚአብሔር አለው። እንደምታውቁት የመጀመሪያውና ዋነኛው በረከት የሚጀምረው ከሰማይ ነው። ዋናውን ነገር ማነሳላችሁ ዘጋ ነው። ኤፌሶን ምዕራፍ 1 ላይ ቁጥር 3 ላይ ጳውሎስ ምናል ሲናገር በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል እና የተባረክንበትን መባረክ ሲናገር በሰማያዊ ስፍራ በክርስቶስ በመንፈሳዊ በረከት ኦልሬዲ ይሄኛው በረከት ጸልየን የምናገኘው በረከት አይደለም። እግዚአብሔር ከኛ አገልግሎትና ውቅና ውጪ በራሱ የሰራው በረከት አለ። ይህም በረከት ሰማያዊ በረከት ይባላል። እግዚአብሔር የተባረከ ይሁን እና እንግዲህ በሰማያዊ በረከት የተባረክን እኛ ደግሞ ከሰማይ ጥሪ ተካፋይ የሆንን የሰማይ በረከት ተካፋዮች የሆንን ሰዎች ለመባረክ ለመለወጥ እግዚአብሔር ሰክሰስፉል ህይወት እንዲሰጠን ውጤታማ ህይወት እንዲኖረን በጣም ነገሮቻችን እንዲያሸንፉና ነገሮቻችን እየጎልበቱ እንዲመጡ ምን ማድረግ አለብን በሚል ከዚህኛው ከመንፈሳዊ በረከት በመነሳት ጥቂት ሀሳቦችን ላካፍላችሁ እፈልጋለሁ። እንዳልኳችሁ የመጀመሪያው በረከት የምንለው በመዝራትና በማጨድ ህግ ውስጥ ያለው ነው። ለዚህ ነው የእግዚአብሔር ቃል ትዘራላችሁ ግን ታጭዳላችሁ የሚላልና የዘራን የሚያጭደው ምክንያቱም እንደ ዘራችን መጠን ነው። ጥቂት ዘርተን ብዙ ለማጨድ እንግዲህ ካልዘራ ነው የያዝነው ነገር ከያዝነው ሊበዛ አይችልም እና መዝራት እንዳለብን ከእግዚአብሔር ቃል ስለ በረከት ይናገራል እና
ይሄ አንደኛው ነገር ነው። የመዝራት ሕግ በኋላ በደንብ አብራራዋለሁ። ሁለተኛ የመታዘዝ ህይወት ነው። የበረከት ሁለተኛው እና ዋነኛው ነገር የመታዘዝ ህይወት ነው። የበረከት ቁልፍ የምንለው እንደምታስታውሱት እግዚአብሔር አምላክ አብርሃምን በዘፍጥረት ምዕራፍ 12 ላይ ጠራውና እግዚአብሔር አንድ ወሳኝ ፕሮሚስ እግዚአብሔር ገባለት። ለምሳሌ ምን አለው እግዚአብሔር? አንድ በጣም የምደነቅበት ቃል አለ። እስቲለው አይሁዳውያንን ይሄ ቃል ጠቅሟቸዋል፣ እየጠቀማቸዋል እና ምን ይላል? የምድር ነገዶች ሁሉ በአንተ ይባረካሉ፣ ለበረከት ትሆናለህ፣ የሚባርኩን እባርካለሁ። እግዚአብሔር የተባረከ ይሁን። እና አብርሃም ይሄ ቃል ሲመጣለት ከቃሉ በፊት ግን እግዚአብሔር አንድ ነገር ብሎታል። እኔ ወደማሳይ ምድር ውጣ፣ ሀገርህን፣ ቤትህን፣ ዘርህን፣ ዘመድህን ለቀህ ሂድ ብሎታል። ኢየሱስ ጌታ ነው። እና አብርሃም ወጣ ማለት ወጣ ነው። አብርሃም ሄደ፣ አያቀውም። እግዚአብሔር ምንድን ነው ያለው? እኔ ወደማሳይ ምድር እንጂ አንተ ወደምትፈልገው ቦታ ሂድ አላለው። ወዳጆቼ በህይወታችን የማንባረክባቸው ምክንያቶች አንዳንድ ጊዜ ሰይጣን ስለተዋጋን ብቻ አድርገን መቁጠር የለብንም። የማንባረክባቸው ምክንያቶች አንዳንድ ጊዜ ክፉ ሰዎች ስላሉብን ብቻ መሆን አስበን የለብንም። አንዳንድ ሰዎች ምቀኛ ስላለብኝ ነው የማንባረከው፣ እከሌ እኮ ምቀኛዬ ናት፣ እኔ ሳጌጥ እኔ ሳገኝ እኮ አይኗ ደም ይለብሳል ይላሉ። አንዳንዶች አይ ሟርት እኮ እየተደረገብኝ ነው፣ እኔ እንዳልባረክ እኔ እንዳልሰራ በእኔ ላይ የሚደግምና የሚሟርት አለ ብለው ያስባሉ። እኔ እውነት ለመናገር ይሄ ምስኪንነት ነው ብዬ አስባለሁ። እውነት ነው። ቻሌንጅ እኮ ሊኖር ይችላል። አሁን የሚደግም የሚቃወመን ሊኖር ይችላል። ግን የእነሱ አቅም እኛ ውስጥ ካለው አቅም ይበልጣል ብዬ ግን መቼም አላምንም። ምክንያቱም መጽሐፍ ቅዱስ ሲናገር ከእነሱ ጋር ካለው ይልቅ ከእኛ ጋር ያለው ምን ያደርጋል? ይበልጣል። የእግዚአብሔር ስም ይባላል። ስለዚህ ያለመበረካችን፣ ያለመለወጣችን፣ ያለማሸነፋችን፣ ሰክሰስ አለማድረጋችን፣ ሰክሲድ አለመሆናችን ትልቁ ዋና ሚስጥር ብዬ የማስበው የኔና የእናንተ ያለመታዘዝ ህይወት እንጂ እግዚአብሔር እኛን የማባረክ ችግር አለበት ብዬ አላምንም። ክብር ለእግዚአብሔር ይሁን። አብርሃምን ተመልከቱ። 4 ዋና ነገር ተመልከቱ። አንደኛ እግዚአብሔር ምን አለው? ውጣ አለው። ይህ የመጀመሪያ ድምፅ ነው። ታዘዘ ይላል። ወዳጆቼ እግዚአብሔር በመታዘዝ ህይወት ነገራችንን ይባርክ። ምክንያቱም የበረከቶቻችን ቁልፍ ያለው እዛ ውስጥ ነው። ሳንታዘዝ መባረክ አንችልም፣ ከእግዚአብሔር ሀሳብ ጋር ሳንሆን። ሁለተኛ እግዚአብሔር አብርሃምን ምን አለው? እኔ ወደ ማሳየ ምድር ሂድ ካለ በኋላ ምን አለው? ሁለተኛ የሚባርኩን እባርካለሁ አለ። እኔ የሚገርመኝ ይሄ የበረከት ቃል በጣም እስቲለው አሁን ይሰራል። አይሁዶች በጣም ይገርማቸዋል። በመዝራትና በማጨድ ህግ ላይ በደንብ ነው የሚያምኑት እና የአብርሃም በረከት እስቲል እስካሁን ይከተላቸዋል። አንዳንድ ሰዎች ሲናገሩም ሰምቻለሁ። እኔም ጥቂት ነገር እንደው ለመጎጎር ሞክሬያለሁ እና የሚገርመው አሁን በዓለም ላይ ስመጥር የሆኑ ታላላቅ በረከት ያላቸው አይሁዶች ናቸው። እና ምንድን ነው አይሁዶች ልጆቻቸውን ሲያሳድጉ ሳጥን አላቸው አለ አንድ ሰው ሲናገር ሰምቼዋለሁ። እና እነዚህ አይሁዶች በሚያሳድጉበት ጊዜ ልጆቻቸው ለመባ፣ ለአስራት፣ ለስራ ብለው ወይም ለቢዝነስ ብለው የሚያስቀምጡ ለ4 ነው 5 ሳጥን አለ እና ትምህርት ቤት እያሉ ነው የሚለምዱት ይሄን ነገር እና ከሰስጣቸው ለምሳሌ የነሱ ገንዘብ ሽቃለው ምናምን የሚያል ገንዘብ አላቸው። በትክክል አልተራው ይችላል። እሱ ገንዘብ በሚያገኙ ጊዜ 10 ካገኙ ሂደው 1% ለአስራት ይከፍላሉ፣ ያስቀምጣሉ፣ ሌላውን ለበኩራት ያስቀምጣሉ እያሉ ከዛ አንተን ይላሉ አለ እና በጣም የሚገርመው ነገር ከልጅነታቸው ተምረው ስለሚያድጉ በጣም የሚገርማቸው ነገር ድህነትን ይበቀሉታል። የማግኘት የመባረክ ሐሳባቸው እነሱ ውስጥ አለ። ሲጀመር የአብርሃም በረከት እነሱ ውስጥ አለ እና ከአብርሃም የተቀበሉት ነው አለ ያ ሰው ሲናገር። የእሱን አባባል በጣም ገርሞኝ በምሳሌነት ላንሳው ብዬ ነው። እና በረከት ማለት ከመታዘዝ ጋር ይገናኛል እና የበረከት ቁልፉ መታዘዝ ነው። አንዳንድ ጊዜ ጾም ጸሎት ይዘን ለመባረክ ጨጓራችን እስኪላጥ ድረስ እንጸልያለን እና ከዘር ማንዘር የቅድመ አያቴ በእውነት በቃ እየጠራን ማለት ነው አጋንንት ልቀቀኝ፣ እንዳልሰራ እንዳልባረክ ያረቀኝ እንላለን እና መጸለዩ ባልከፋ ነገር ግን ደግመን ነው የምንታመመው፣ ደግመን ነው ዳህምን ነው በጸለይን መጠን ምን ሆነን ነው ስንል ያ የመታዘዝ ህይወት ስለሌለን እና የመታዘዝ ህይወት ነው በረከት ማለት። ሁለተኛው በመታዘዝ ውስጥ ያለ በረከት። ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል ላይ በጣም የሚገርመኝ ነገር ጌታችን መድኃኒታችን እነዛን ሰዎች በምድረ በዳ 3 ቀን ኮንፈረንስ አደረገ። ምድረ በዳ ላይ ነው ኮንፈረንስ። የታመሙ ሰዎች፣ የተቸገሩ ሰዎች አሉ፣ በጣም ግራ የተጋቡ ሰዎች አሉ። በዚያ ኮንፈረንስ አገለገላቸውና ከዛ መጨረሻ ላይ ደቀ መዛሙርቱን የሚበላ ነገር አምጡ ሲላቸው ጌታ ሆይ የለንም አሉ።
እና አንድ ብላቴና እንዳጋጣሚ እንጀራ ይዞ ነበር እና ያ ብላቴና እናት የቋጥራ የሰጠችውን 2 ዓሳና 5 እንጀራ እንደያዘ ደቀ መዛሙርቶች ለኢየሱስ ይለው ኢንፎርም አደረጉት። አንድ ብላቴና አለ ምናልባት ለ3 ቀን ስንቅ እንዲሆነው ይዞ የመጣው እንጀራ እናቱ የሰጠችው እንጀራ በእጁ ላይ ይገኛል አሉት። እና በጣም የሚገርመኝ ነገር ኢየሱስ አምጡታል። ክብር ለእግዚአብሔር ይሁን። ያ ብላቴና ሰጣቸው። አያችሁ የመታዘዝ ህይወት እና ኢየሱስ ጋር አመጡትና የሚገርመኝ ጌታ እግዚአብሔር ቃል ሲናገር ባረከው ይልና የሚገርመኝ ባረከው ይላል። ወዳጆቼ ባረከው ብቻ አይደለም 5000 በላ። ሴቶች ወንዶች ሴቶች ህፃናት ሳይቆጠሩ በላ ይልና በጣም ገራሚ ቃል አለ። ምን ይላል? 12 መሶብ ተረፈ ይላል። ክብር ለኢየሱስ ይሁን። አንድ ሰው ሲናገር ምን አለ? እግዚአብሔር ሪሶርስ አያባክንም ማለት ስሙ ይባረክ። እግዚአብሔር የባከነ በረከት አይሰጥም ወዳጆቼ። እና በጣም የሚገርመው ነገር በመታዘዝ ህይወት ውስጥ በምትኖሩበት ጊዜ በረከታችሁ ይበዛል። በኢየሱስ እጅ ላይ ባረከው። ኢየሱስ አነሳ፣ አመሰገነ፣ እጁ ላይ ያለ ባረከው፣ ቆርሶ ሰጣቸው። እግዚአብሔር የተባረከ ይሁን። በረከታችሁ እንዲበዛ መታዘዝ አለባችሁ። የበዛ በረከት ያስፈልጋችኋል። እና 12 መሶብ ተነሳ ማለት ባከነ እኮ ማለት አይደለም። ለ12ቱም ሐዋርያት ተገቢውን ነገር ሰጣቸው። ኢየሱስ ጌታ ነው ወዳጆቼ። እግዚአብሔር ሊባርከን ይፈልጋል። እግዚአብሔር በሁሉ አቅጣጫ ሰክሰስፉል ህይወት እንዲኖረን ውጤታማ ሰዎች እንድንሆን ወዳጆቼ ወይ በእኔና በእናንተ ቢዝነስ፣ በእኔና በእናንተ ንግድ ላይ፣ በእኔና በእናንተ ህይወት፣ በእኔና በእናንተ አገልግሎት፣ በእኔና በእናንተ ስራ ላይ መባረክ አለብን። እግዚአብሔር ኦልሬዲ ለበረከት ጠርቶናል። ክብር ለእግዚአብሔር ይሁን። እንደው መጽሐፉ ሲናገር እኛን ባለጠጋ ሊያደርግ እሱ ድሃ ሆነ ነው አይደለም የሚለው። የጌታ ስም ይባላል። እና የመታዘዝ ህይወት በጣም አስፈላጊ ነው። የበረከት ሁለተኛ ቁልፍ እሱ ነው። የመታዘዝ ህይወት አለን ወይ? እግዚአብሔር አምላክ አድርግ ሲለን እናደርጋለን ወይ? እውነት እግዚአብሔርን እንሰማዋለን ወይ? እግዚአብሔር በእናንተ ሆኖ ሲያደርግ ልክ እነዚህ የአይሁድ ልጆች እንደሚያደርጉ ከልጅነታቸው ጀምረው እና የእግዚአብሔርን ለእግዚአብሔር እንደሚያደርጉ አንዳንዶቻችን እኮ እግዚአብሔር አምላክ የሰጠንን እንኳን ነገር ለማድረግ የምንቸገር ሰዎች ነን። እና እግዚአብሔር አምላክ የሰጠንን የእግዚአብሔርን ለእግዚአብሔር ለመመለስ የእግዚአብሔርን ለእግዚአብሔር ለማቅረብ የምንፈተን የምንቸገር ሰዎች አሉ። እግዚአብሔር በሰጠን ጤና፣ እግዚአብሔር በሰጠን ኢኮኖሚ፣ እግዚአብሔር በሰጠን ብር፣ እግዚአብሔር በሰጠን ሀብት እኛ ራሳችን ማዘን የምንፈልግ ሰዎች አለን። ስለዚህ ህይወታችን ምንድን ነው? ውስን ነው። አልፈን መሄድ አንችልም። አልፈን ማሰብ አንችልም። ርቀን መሄድ አንችልም። በረከቱ ለሌሎች የተረፈ አይደለም። ነገር ግን በኢየሱስ እጅ ላይ የነበረው እንጀራ እንደተረፈ ወዳጆቼ ህይወታችሁ በመታዘዝ ሲሞላ እግዚአብሔር የተረፈ በረከት ይሰጣችኋል። እግዚአብሔር የተባረከ ይሁን። ይህ ዋናና ትልቅ ነገር ነው። የመታዘዝ ህይወት ለበረከት በጣም ቁልፍና ቀዳሚ ነገር እንደሆነ ልነግራችሁ እግዚአብሔር ቃል እፈልጋለሁ። ስለዚህ ዛሬ ስለ በረከት ሳነሳ ሌላው የተረፈ በረከት ነው። የበረከቱ ማለት የተረፈ በረከት ነው። መትረፍ አለበት። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ይባርከናል። እግዚአብሔር እንድንተርፍ ይፈልጋል። በረከቶቻችን በእኛ እጅ ነው ወዳጆቼ። ድሆች እንድንሆን አይደለም። ሌላው በመስራት ነው የምንባረከው። እኛ በዚህ ዘመን በረከት በሚል ትንቢት የሚነገሩ ነገሮችን መቀበል እየተቸገርኩ ብቻ አይደለም፣ በጣም እያዘንኩ ነው ያለሁት። ምክንያቱም አንዳንድ ሰዎች በቃ ያማረው ቤት የኔ ነው፣ ያማረው መኪና የኔ ነው እና ተንቢበት እና ይሄ የኔ ነው በል በምንልበት ዘመን ላይ ማለት የምኞት እንጀራ እየጋገርን የማያጠገብ እንጀራ እየተመገበን እየሞትን ያለ ነው። ምክንያቱም በጣም የሚገርማችሁ ነገር እግዚአብሔር ለዋላዊ ነው። እግዚአብሔር ጨዋ አምላክ ነው። የማንንም ነጥቆ ለማንም አይሰጥም። አሁንማ መሰባቸው ነገሮች ትንሽ ፈታም ፈገግም እያሰኙኝ ነውና አንዳንድ ሰው ሚሊዮንንም ቢሊዮንንም የማያውቁ ከእውቀት ነፃ የሆኑ ሰዎች ባንኬ ላይ ገባ እያሉ ነው። እግዚአብሔር ወዳጆቼ ሆይ ጠራራ ፀሐይ ላይ ዝርፍና እንዲፈጸም አይፈቅድም። የምኞት ዝርፍና ይባላል። በተግባር ባያገኙትም ይሄ በረከት አይደለም፣ ይሄ ስልብና ነው። ሰላሚነትና በረከት በጣም ይለያያል። ሟርተኝነት ነው ይሄ ወዳጆቼ። ወይ በመስራት ነው የምንባረከው። በተለይ አማኙ ማህበረሰብ ቅዱሳን እኔ እንድትሰሩ አበረታታችኋለሁ። እንድትባረኩ ቁልፉ ያለው እዛ ጋር ነው። አንዳንድ ሰው በጣም ይገርመኛል። 7 ቀን ይጾማል፣ 3 ቀን ይሰራል። ይሄ አይሆንም። የምትጸልዩበት ጊዜ ሊኖራችሁ ይገባል። የምትሰሩበት ጊዜ ሊኖራችሁ ይገባል። እግዚአብሔር የድሃ ክምችት አልጠራም። ጴንጤ ሲባል የድሃ ስብስብ አይደለም ወዳጆቼ። በእውነት መንፈሳዊ ቅናት ሊገባብን ይገባል። ፋይናንሱን ራን ልናደርገው ወዳጆቼ ይገባል። ልንመራው ይገባል። እግዚአብሔር አምላክ ለእኔና ለእናንተ ነው አእምሮ ሰጥቶናል፣ እውቀት ሰጥቶናል። ሰርተን እንድንለወጥ ቢዝነስ እንድንሰራ ቢዝነስ ማይንድ ያላችሁ ወዳጆቼ በእውነት እግዚአብሔር አእምሯችሁን ይባርክ። እንድትባረኩ ፈልጋለሁ። የተረፈ በረከት እንዲኖራችሁ እና የበረከት ቁልፍ ምኞት አይደለም፣ መስራት ነው። አንዳንድ ሰዎች እንደሚናገሩት ያልሰራበትና ያልደከምክበት አይመጣም። ይሄ በምንም መንገድ ይኸውላችሁ ሌብነት ያለበት ስራ ነው። ሰው ሳይሰራ ከተባረከ ይሄ ውንብድና
እግዚአብሔር እኛን መባረክ የሚፈልገው ሰርተን የላባችንን ውጤት እግዚአብሔር የድካማችንን ፍሬ እግዚአብሔር መባረክ ይፈልጋል። ክብር ለጌታ ለኢየሱስ ይሁን። ስለዚህ የበረከት ቁልፎች የሚለውን ነገር እነዚህ ዋና ዋና ነገሮችን ጥቂት ላነሳላችሁ ነው። የመዝራትና የማጨድ ሕግ አለ። ስለዚህ ዝሩ፣ በእግዚአብሔር ቤት ላይ ዝሩ፣ በወንጌል ላይ ዝሩ። አንዳንድ የምትዘሩበትን እወቁ። እኔ አንዳንድ ሰው በጣም ያሳዝነኛል። ሾ ነው የሚወደው፣ የሚዘራበትን እንኳን አይቶ መርጦ ነው የሚዘራው ጎሽ እንዲባል። ወዳጆቼ ስለዚህ ምን ይሆናል? ይሰጣል ግን አይባረክም። ይዘራል፣ እየከሰረ ይሄዳል። ባንኩ ይቀንሳል፣ አካውንቱ ይቀንሳል። ለምን? ነገሩ ጠቅላላ ሾ ነው። እግዚአብሔር ከዚህ ይጠብቃችሁ። ስትዘሩ ግን በጽድቅ ዝሩ፣ በእግዚአብሔር እውነት ዝሩ፣ የሚበቅልበት ቦታ ዝሩ። ወዳጆቼ ምንም ገበሬ ጠንካራ ቢሆን ባገኘው መሬት ላይ አይዘራም። የእርሻ መሬት የሚባል አለ፣ የለሰለሰ የተኮተኮተ የተዘጋጀ። እዳሪ ላይ አይዘራም፣ እርሻ መሬት ላይ እንጂ። እዳሪ ላይ አትዙ፣ ጥጋት ላይ አትዙ። እግዚአብሔር መሬት ላይ እንድትዘሩ ይርዳችሁ። ስለዚህ የመዝራት ውስጥ ግቡ። መባረክ ፈልጋለሁ የምትሉ ከሆነ እንደ እግዚአብሔር ቃል እነግራችኋለሁ፣ ለመባረክ ምንም ተጨማሪ ሾህ አያስፈልጋችሁ። አንዳንድ ሰዎች የሚገርመው ነገር እግዚአብሔር አምላክ ነገራቸውን ሊባርክ እየፈለገ በራሳቸው አንቀው ይዘውታል። ስለዚህ ጅኒ አይደለም፣ ሟርት አይደለም ያንቺንም ያንተንም ነገር ያቆመው። መጀመሪያ እግዚአብሔር ነገርን ሊቀይር አንተ መታዘዝ አለብን። ሌላ የመጨረሻ ማነሳው የሐሳብ በረከት ይስጣችሁ። በሐሳባችሁ ተቀረቡ። ምክንያቱም አስተሳሰባችን ነው መባረክ ያለበት። አንዳንድ ሰው ይገርማቸዋል፣ ብር አለው ሐሳብ የለውም። ስለዚህ ባንክ ገንዘብ አለው 20-30 ሚሊዮን ብር ወይ 100-200 ሚሊዮን ብር ባንክ ያለው ቁጭ አድርጎታል። ሐሳብ የለውም። ሐሳብ ከየት ያንጣ? ሐሳብ ከሌለ ብር ምን ያደርግልሃል? እግዚአብሔር ሐሳብን እንዲባርክ። ምክንያቱም የተባረከ ሐሳብ ካለ፣ ቢዝነስ ማይንድ ካለ እግዚአብሔር ይባርካል። ጸልየ ትነሳለህ፣ ጸልየ ትነግዳለህ፣ ጸልየ ትሰራለህ። እግዚአብሔር ፍሬያማ ያደርጋል። ለእግዚአብሔር ቤት ትተርፋለህ። ስለዚህ ከሐሳብ ነው የሚጀምረው። ብር ምንዛሪ በሚበላሽበት ጊዜ ምን ይሆናል? እየቆየ እየሟሟ ይሄዳል፣ እየጎደለ ይሄዳል። ለምሳላችሁ ሐሳብ ከሌለ ብር ይዛችሁ ማትሰሩ ከሆነ ለውጥ ማምጣት አትችሉም። እና እግዚአብሔር በፍሬ እንዲባርካችሁ፣ እግዚአብሔር ውጤታማ እንዲያደርጋችሁ የኔ እግዚአብሔር የሰጠኝ የምክሬ ሐሳብ ምንድነው? በመዝራት ወደሚገኘው ብልጥግና እግዚአብሔር ያስገባችሁ። ሁለተኛ በመታዘዝ ሕይወት ኑሩ። እግዚአብሔርን ስሙ። ዘፍጥረት 22 የመጨረሻ ቃሌ ነው። እንደዚህ ይላል እዛ ቃል ላይ ሲናገር፣ እግዚአብሔርም አብርሃምን አለው አንደኛ ልጅን የምትወደውን ይስሐቅን ይዘህ ወደ ሞሬም ተራራ ውጣ፣ በዚያም እኔ በምነግርህ። አያችሁ፣ ቦታውንም የመረጠለት እግዚአብሔር ነው። አድርግ ያለው እግዚአብሔር ነው። ቦታውንም የሚመርጥለት እግዚአብሔር ነው። እኔ ይገርመኛል። ምን አይነት ሕይወት ነው አብርሃም ያለው? እኔ በምነግርህ በዚያ ተራራ ላይ ለእኔ መስዋዕት አድርገህ ሰዋው ሲለው ግራና ቀኝ አላየም። አብርሃም እንደዚህ አለ፣ የባረከኝ እሱ ነው፣ የሰጠኝ እሱ ነው፣ ስጦታው ከሰጪው አይበልጥም አለ። ክብር ለኢየሱስ ይሁን። ወዳጆቼ የተሰጣችሁ ሀብትና ገንዘብ፣ የተሰጣችሁ ንብረት፣ የተሰጣችሁ በእጃችሁ ያለው ነገር ከሰጪው አይበልጥም። ስለዚህ ሰጪውን ታዘዙት፣ ሰጪውን ስሙት። ሰጪው አድርግ የሚልሽን፣ ሰጪው አድርግ የሚልን አድርግ። ሰጪው ይበልጣል። አሜን እያላችሁ ቃሉን ስሙ። ይኸው ከሰጠኝ ይልቅ ሰጪ አንተ ትበልጣለህ። ከስጦታ ይልቅ ሰጪ ትበልጣለህ በሉ። ከስጦታው ይልቅ የሰጣችሁ ይበልጣል። ክብር ለኢየሱስ ይሁን። አብርሃም ሄደ፣ ልጁን በእምነት ይዞት ሄደ። እኔ ይገርመኛል። አንጀቱ አልተንቦጫቦጨም፣ አላንገራገረም፣ ግራ አልተጋባም። ኢሚዲየት አክሽን ነው የወሰደው። ሃሌሉያ! ኢሚዲየት አክሽን። ለምን? መባረኩን ያውቃል። ክብር ለእግዚአብሔር ይሁን። ሂዶ ግን ሊያርደው ከወሰነ በኋላ ምንድነው ያለው? እግዚአብሔር ከሰማይ አብርሃምን ጠራው። እግዚአብሔር መልአክ አብርሃም፣ አብርሃም፣ አቤት፣ በቃ አውቃለሁ አለው። ክብር ለኢየሱስ ይሁን። አውቃለሁ፣ ለእኔ ሰውተኸዋል፣ ለእኔ አርደኸዋል፣ ለእኔ ሰጠኸኛል። ስለዚህ እኔ ደግሞ ለአንተ መልሼ እሰጥሃለሁ። ሃሌሉያ! ወዳጆቼ ቅዱሳን፣ ይህን ቃል የምትከታተሉኝ እባካችሁ ሂሳብና ስሌት አትስሩ። እግዚአብሔርን ለማገልገል፣ እግዚአብሔርን ለመባረክ፣ ከእግዚአብሔር ጋር ለመሆን፣ ህይወታችሁ በበረከት እንዲሞላ፣ ውስጣችሁና ውጫችሁ እንዲትረፈረፍ፣ የበረከት ሰዎች እንድትሆኑ፣ ከእናንተና ከዘራችሁ ላይ ተሻጋሪ በረከት እንዲኖር የምትፈልጉ ከሆነ እንደ እግዚአብሔር ቃል የመታዘዝ ህይወት ይኖራችሁ። የበረከት ቁልፉ ይሄ ነው ወዳጆቼ፣ እንጂ እተነብይ ባለው በሚል መባረክ አይቻልም። እተነብይ ባለው ብር ይገባልሃል። እኔ ወንድም ልንገርህ፣ እኔ የተወደድኩ ወንድም አገልጋይ ልንገርህ፣ ብር አይገባልህም። ስራ ብር እንዲገባልህ፣ ልፋ ብር እንዲገባልህ፣ ጸልይ ብር እንዲገባልህ። ምትጸልየው ምንድን ነው? እየሰራ ነው የምትጸልየው። አንዳንድ ሰው ተቀምጦ ማለት ነው 7 ቀን እየጾመ 2 ቀን ይሰራል። አይደለም፣ ለሁሉ ጊዜ ያለው፣ የመስራት ጊዜ ያለው፣ የጾም ጊዜ ያለው። ሰነፍ እግዚአብሔር አይፈልግም። የሰነፍ ክምችት መሆን የለብንም።
ለስንፍና አልጠራንም። ጴንጤው ማህበረሰብ ወዳጆቼ ሰነፍ መባል የለበትም። እግዚአብሔር አእምሯችንን ብለስ ያደርጋል። ልንባረክ ይገባል። ኢየሱስ ጌታ ነው። ስጠቀልልላችሁ ያዕቆብ ጠንካራ በረከት ፈላጊ ነው። በጣም የበረከት ሰው ነው። ካልባረከኝ አልለቅህም አለ። ክብር ለጌታ ይሁን። ካልባረከኝ ነገሬን ካልቀየር፣ ኧረ ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ይባርካችሁ። ነገራችሁ ለበረከት ይሁን። ታስታውሳላችሁ እዛ ዘፍጥረት 27 ላይ ወንድሙ ኤሳው ምስር ወጥ ነገረው። ማነው አባቱን አታለልና ነገሩ። በፍጹም አለ እኔ ያለ በረከት ፈልጋለሁ አለ። በጣም የሚገርማችሁ ነገር ባገኘው አጋጣሚ ምስር ወጥን ሽጦ በኩርና ይወስዳል። እንደገናም ደግሞ ያልሆነ ምግብ የራሱን ምግብ አዘጋጅቶ ይሄ ኤሳው ነው እኔ ወንድም ልጄ ኤሳው ነኝ ብሎ ተቀብሎ በረከት ይወስዳል። ያዕቆብ ጠቅላላ በረከት ናፋቂ ነው። እግዚአብሔር ግን የተመኘውን ሰጠው። ወዳጆቼ አንድ ነገር እመኑ። በረከት ናፋቂዎች ከሆናችሁ ትጋት ይኑራችሁ፣ ስራ ይኑራችሁ፣ መዝራት ጀምሩ፣ መታሰስ ጀምሩ፣ የተባረከ ሀሳብ ይኑራችሁ። እግዚአብሔር ሀሳባችሁን ይባርክ፣ ለሌላ ትተርፋላችሁ። በጌታ በእግዚአብሔር መንፈስ እነግራችኋለሁ። እንድትባረኩ ብቻ አይደለም እነግራችኋለሁ ቅዱሳን፣ ለሌሎችም በረከት እንድትሆኑ እግዚአብሔር ነገራችሁን ይባርክ። አጭር መልእክት ነው ይዤላችሁ የመጣሁት። ይሄ የበረከት መልእክት ህይወታችሁን እንዲገዛ እጸልይላችኋለሁ። ወዳጆቼ የመጠቅለያ ሀሳቡን ሳቀርብላችሁ ግን የምትዘሩበትን እርሻ ምረጡ፣ ባገኛችሁበት አትዝሩ፣ እንዲበቅል አድርጋችሁ ዝሩ። እግዚአብሔርን ታዘዙ። እግዚአብሔር ጋር አብራችሁ ሰራተኞች ሁኑ። እግዚአብሔር ሲናገራችሁ ግራ ቀኝ አትሉ። ልክ እንደ አብርሃም ወስኑ። ስጦታው ወዳጆች ከስጭው አይበለጥባችሁ፣ ሰጪው ከስጦታው አይበለጥባችሁ። እግዚአብሔር አእምሯችሁን ይባርክ። ለበረከቱ ሻለው